ዛሬ ትክክለኛ ቤት ፈላጊ ለሆናችሁ ብቻ ቤት አልቀነሰም ላላችሁ ይሄው ቀንሷል። ዛሬ በቪላ ቤት ዋጋ ግራውንድ ፕላስ 175 ካሬ ሜትር በባንክም በካሽም አንደኛ የሆነ ቤት በጥሩ ዋጋ እጀላችሁ መጥቻለሁ፣ እንዳያመልጣችሁ። በተጨማሪም እጅግ በጣም ልዩና ዘመናዊ ቤት ምርጥ የሆነ የመኖሪያ መንደር ላይ ለሽያጭ የቀረበ ግራውንድ ፕላስ 230 ካሬ ሜትር በአዲስ አበባ ውስጥ መገናኛ አካባቢ በማይጠበቅ ብር ቀርቦላችኋል። እያንዳንዳቸውን ሙሉ መረጃ እንደሚከተለው አቅርቤያለሁ። አብራችሁ ይቆዩ። ሰላም ውድ ኢትዮጵያ እንደምናላችሁ። ዛሬ ለሽያጭ የቀረበ አንድ ቤት ይዤላችሁ መጥቻለሁ። ይህ የምታዩት ቤት እንግዲህ በነባር ፋይልና በዲጂታል ካርታ ላይ እጅግ በጣም አንደኛ የሆነ መኖሪያ መንደር ላይ ለሽያጭ ቀርቦ ነው የሚገኘው። ግራውንድ ፕላስ 3 ነው። እንደምታዩት ከፍታው ፊት ለፊቱ እይታው እጅግ በጣም የሚያምር ነው። አቀማመጡም ወደ ጠዋት ፀሐይ ወይም ወደ ምስራቅ ሲሆን ግቢው ደግሞ እንደምታዩት ቢያንስ 3 መኪኖችን በጥሩ ሁኔታ ማቆም እንዲችል ታስቦ ተሰርቶላችሁ ነው የሚገኘው። ወደ ዋና ቤቱ ስንገባ እንግዲህ ግራውንዱ ይህን ይመስላል። በቀኝ በኩል የተለያዩ ክፍሎች አሉ። ይህን ለእንግዳ መኝታ ክፍል አሊያም ሚኒ ሳሎን ማድረግ ትችላላችሁ ማለት ነው። ከዛ ውጭ ግራውንድ ላይ እንግዲህ ትራዲሽናል ኪችን፣ የስራ አጋዥ ወይም የሰራተኛ መኝታ ክፍልና ሌሎች ምርጥ ክፍሎች አሉ ማለት ነው። ከዛ በተጨማሪም ቤቱ በየትኛውም አቅጣጫ እንግዲህ ከሌሎች ቤቶች ጋር አልተገናኘም። ከጀርባ በኩልም ጥሩ እይታን ይዞ ይገኛል። የምታዩት እንግዲህ የቤቱ ትራዲሽናል ኪችኑ ነው። ፍሪጅም ሳይቀር እንደ ኦቭን ተገጥሟል። ሁሉም ነገር ጥሩ የእንጨት ስራን እንግዲህ ተጠቅሞ 100% ጥሩ አድርጎ ማራኪ ሆኖ ተሰርቶላችሁ ነው የሚገኘው። ታዲያ ይህ ቤት እንግዲህ ትክክለኛ ገዥውን እየጠበቀ ይገኛል ማለት ነው። ወደ አንደኛ ፎቅ ስንወጣ እንግዲህ ደረጃው እንደምታዩት የጠቀመው ጋላክሲ ነው። በጣም ቆንጆ ተደርጎ ተሰርቶ ነው የሚገኘው። ሃንድሪሉ ወይም መደገፊያው እንደምታዩት እንግዲህ በአልሙኒየም እና በመስታወት ነው ተገጥሞ የሚገኘው። አንደኛ ፎቅ ላይ እንደወጣን የምናገኘው ደግሞ ሙሉ በሙሉ ፈረስ የሚያስጋልብ እጅግ በጣም ደስ የሚል ሰፊ ሳሎን ነው የሚገኘው። ይህ ሳሎን እንግዲህ ፊት ለፊትም ቆንጆ በረንዳ መንቀሳቀሻ አለው። እንግዲህ ወጣ ብላችሁ አካባቢ መቃኘት እንዲሁም አየር እንዲሁም ፀሐይም ጠዋት ላይ ማግኘት ከፈለጋችሁ እንግዲህ በዚህ በኩል ወጣ እያላችሁ ማየት ትችላላችሁ ማለት ነው። ስለዚህ ጥሩ የመብራት ሲስተሞችን ተጠቅሞ ብድ ብሎ የተሰራ ነው። ከዛ ውጭ ፊት ለፊት እንደምታዩት ሳሎኑ ኦፕን ኪችን ማራኪ በሆነ የእንጨት ስራ ተሰርቷል። ከኪችኑ ጎን ደግሞ መታጠቢያ ክፍል ቆንጆ ተደርጎ ተሰርቶ ነው የሚገኘው። ታዲያ ይህ ሰፊ ተደርጎ የተሰራው ሳሎን አንደኛ ፎቅ ላይ ሙሉ በሙሉ ጽድት ባለመልኩ አልቆላችሁ ይገኛል ማለት ነው። ውድ ኢትዮጵያውያን እንግዲህ በርካታ ቤቶችን ስትገዙ ማየት ያለባችሁ የመጀመሪያ አካባቢውን፣ በቀጣይ የክፍሎቹ ስፋትና ወደፊት ደግሞ መቀየር ብንፈልግ ቶሎ መቀየር እንዲሁም ሰዎች ይፈልጉታል የሚለው ደግሞ ቀዳሚ መሆን አለበት። ከዛ ውጭ ቤቱ 100% ያለቀና በዘመናዊ ፊኒሽንግ ማቴሪያል የተሰራ መሆን አለበት። እንግዲህ ምክንያቱም አሁን ዘመናዊ ቤቶች በከተማችን በተለያዩ አካባቢ ይስተዋላሉ። ስለዚህ ጥሩ ቤትን ጥሩ ሰፈር ላይ ግዙ እንላለን። አሁን ሁለተኛ ፎቅ ነው የምንገኘው። ሁለተኛ ፎቅ ላይ እንደወጣን ይህ የምታዩት የቤቱ ትልቁ መኝታ ክፍል ወይም ማስተር ቤድሩም ነው። ጥሩ ስፋት አለው። እንዲሁም እዚህ ፊት ለፊት የምታዩት በር ደግሞ ገባ እንዳላችሁ የምታገኙት መልበሻ ክፍሉን በጥሩ የእንጨት ስራ ቆንጆ ተደርጎ ቁም ሳጥኑ ተሰርቶ ነው የሚገኘው እንደዚህ እንደምታዩት ማለት ነው። ከዛ መቀጠል ፊት ለፊት እንደገባንም የምናገኘው መታጠቢያ ክፍሉ ነው። መታጠቢያ ክፍሉ የተጠቀማቸው እቃዎች እንግዲህ በጣም ቆንጆ አሁን ጊዜው ላይ እየተጠቀማቸው ያሉትን የሻወር ቤት እቃዎችን ነው። እንግዲህ በአጠቃላይ በዚህ በምታዩት መልኩ መታጠቢያ ክፍሉ እንግዲህ ጽድት ብሎ ይገኛል። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ነገ ዛሬ ሳትሉ መታችሁ እዩት። በርካታ መኝታ ክፍሎችን እንዲሁም አቀማመጡ የጧት ፀሐይና ከዋና አስፓልትን በቅርብ ርቀት 24 ሰዓት ጥበቃ ያለበት ዘመናዊ ቤት የምትፈልጉ ካላችሁ በመገናኛ አምቼ አካባቢ ከቦሌ በ5 ደቂቃ ርቀት ውስጥ ነው እንግዲህ
የሚገኘው። ስለዚህ ለመንገድ እጅግ በጣም ቅርብ አስተማማኝ የሆነ ኮምፓውንድ ውስጥ እንዲሁም የጧት ፀሐይ በነባር ፋይል ላይ የሚገኝ ቤት ነው። ከምንም በላይ ደግሞ እንግዲህ ለምታፈሱት ብር ዋስትናችሁ ነባር ፋይልና ምንም አይነት እንከን የሌለበት ቤት ይሁን እንላለን። ታዲያ በአዲስ አበባ ውስጥ ዘመናዊ ሰፈር ዘመናዊ ቤት በነባር ፋይል ላይ የሚገኝ ቆንጆ ቤት እንግዛ ካላችሁ ኢትዮጵያውያን የትም አትድከሙ። ይህን ቤት ሳታዩት ሌላ ቤት እንዳትገዙ። እጅግ በጣም ምርጥ ሰፈር ቆንጆ ቤት ነው። ስለዚህ ቤቱ በእርግጠኝነት ትወዱታላችሁ። እንደምታዩት ፊት ለፊት ደስ የሚል እይታን ይዞ የሚገኝ ቆንጆ ቤት ነው። የትልቁ መኝታ ቤት እንግዲህ ውጭ በረንዳው እንዳያችሁት ነው፣ መንቀሳቀሻ ባልከኒ። ከዛ ውጭ ከትልቁ መኝታ ቤት ጎን ላይ ደግሞ እነዚህን የመሰሉ የልጆች መኝታ ክፍሎች አሉ። የልጆች መኝታ ክፍልም የራሱ የሆነ የውስጥ ባኞ ቤት ያለው እንዲሁም ቆንጆ ተደርጎ ቁምሳጥን ተሰርቶለት ይገኛል ማለት ነው። እንደምታዩት እንግዲህ መታጠቢያ ክፍሉ ሻወር ቦክስ ሳይቀር በጥሩ ሁኔታ ሰፋ ዘና ብሎ የተሰራ ነው፣ የልጆች መኝታ ክፍል ማለት ነው። ከዛ ውጭ ላይ ሌላ አንድ ክፍል አለ። ይህን ክፍል ከፈለጋችሁ ከትልቁ መኝታ ቤት ጎን ላይ የሚገኝ ነው፣ የልጆች መኝታ ክፍል ማለት ትችላላችሁ። ከዛ ውጭ ግን ቢሮም ልታደርጉት ትችላላችሁ ማለት ነው። ከዛ ወደ ሶስተኛ ፎቅ ላይ ነው የምንጓዘው። ሶስተኛ ፎቅ ላይ እንደወጣንም የምናገኛቸው የተለያዩ ክፍሎች አሉ። እንደምታዩት እንግዲህ በጥሩ የመብራት ሲስተም ነው እንግዲህ ተገጥሞ 100% ጥንቅቅ ብሎ ፍሪጅ ሳይቀር እንዲሁም ኦቭን ሳይቀር ተገጥሞላችሁ የሚገኘው ማለት ነው። አድማጭ ተመልካቾቻችን ይህ ሶስተኛ ፎቅ ላይ እንግዲህ የተለያዩ ክፍሎችን ይዟል። እንደምታዩት እዚህ ፊት ለፊት ላይ መኝታ ክፍል አለ። የመኝታ ክፍልም ቁምሳጥን እንዲሁም ጥሩ ስፋትና ጥሩ የመብራት ሲስተሞች ተጠቅሟል። ፊት ለፊት እንደምታዩ ደግሞ ወጣ ብላችሁ ዘና ለማለትም ቆንጆ ቴራስ አለው ማለት ነው። ከዛ ውጭ እዚህ ላይ መታጠቢያ ክፍል ነው ያለው። እንግዲህ ሶስተኛ ፎቅ ላይ ላሉት መታጠቢያ ክፍሎች እንግዲህ አንደኛው ይህ ነው። ምናልባት እንግዲህ አብዛኞቹ የግላቸው ወይም የራሳቸው የሆነ የውስጥ ሻወር ቤት ያለ ሲሆን ይህ ለሁለት ክፍሎችና ለአነስተኛ ወይም ደግሞ እዚህ ላይ ባር ስላለ ለዚህም አገልግሎት እንዲሰጥ ታስቦ የተሰራ ነው። በአጠቃላይ ቤቱ እንግዲህ 2 ሳሎን እንዲሁም እዚህ ከምታዩት ጋር 3ኛ ሳሎን ማድረግ ትችላላችሁ። በአጠቃላይ 5 ቆንጆ መኝታ ክፍሎችን ይዞ ይገኛል። እንዲሁም 2 ቆንጆ ደግሞ ትራዲሽናል ኪችኖችንም ይዞ የሚገኝ ቤት ነው። ቴራሱም በዚህ በምታዩት መልኩ እጅግ በጣም ማራኪ ተደርጎ ተሰርቶ ነው የሚገኘው። ቤቱ በአጠቃላይ 230 ካሬ ሜትር ላይ አርፎ የሚገኝ ሲሆን አሁን ዋጋው ተስተካክሎ እጅግ በጣም ምርጥ ታላቅ ቅናሽም ተደርጎ በ85 ሚሊዮን ብር የመጨረሻ ዋጋው ጥሪውን ካላችሁ 90 ሚሊዮን ብር ተብሎ ለሽያጭ ቀርቦላችሁ ይገኛል። ለምሳሌ ይህን ቤት ገዝታችሁ ምናልባት ብትኖሩበት እጅግ በጣም የተሻለና አንደኛ ሰፈር ነው፣ ትወዱታላችሁ። ከዛ ውጭ ግን ማከራየት ብትፈልጉ እስከ 500 ሺህ ብር ድረስ መከራየት የሚችል ዘመናዊና ተፈላጊ ንጹህ ቤት ነው። አያምልጣችሁ፣ ፈጥናችሁ ነው። ዛሬ በመጨረሻ ያመጣውላችሁ ቤት ደግሞ ቤት ለምትፈልጉ ነው። እንግዲህ ይህ ድል ነው፣ ይህ ቻንስ፣ ይህ አጋጣሚ ነው። እጅግ በጣም በርካሽ ዋጋ ብር ተፈልጎ ለሽያጭ ቀርቧል። በባንክም በካሽ መግዛት ለምትፈልጉ ኢትዮጵያውያን 175 ካሬ ሜትር ግራውንድ ፕላስ 3 የሆነ ቤት እጅግ በጣም ምርጥ አቀማመጥ፣ ነባር ፋይል ነው፣ ዲጂታል ካርታ ነው። 175 ካሬ ሜትር ነው እንግዲህ ስፋቱ። በውስጡ በርካታ መኝታ ክፍሎችን፣ ሳሎን፣ የመኪና ማቆሚያ፣ ኪችን፣ ሁሉም የሚያስፈልጉ ነገሮች ሁሉ አሟልቶ የያዘ ነው። እንግዲህ በፍጥነት ነው እንዲሸጥ የተፈለገው። 30 ሚሊዮን ብር ነው። ወደ 12-13 ሚሊዮን ብር አካባቢ የባንክ አለበት። ከዛ ውጭ ግን እናንተ ይህን ቤት ምናልባት የቀረበው ዋጋ 30 ሚሊዮን ብር ነው፣ ቅናሽ ነው። በለቡ ጀሞ አካባቢ የሚገኝ ነው። ወሳኝ ትክክለኛ ቤት ፈላጊ በውጭ ሀገር ውስጥ ያላችሁ የምትገዙ ብቻ የማትገዙ ሰዎች ባላችሁበት ሆናችሁ መረጃውን መውሰድ ትችላላችሁ። ገዥነን ያላችሁ እንግዲህ ቀድማችሁ ደውላችሁ መታችሁ እዩት። 175 ካሬ ሜትር G+3 ተደርጎ የተሰራ ነው። ይህ እኔ ብር ቢኖረኝ የምገዛው ነው። ምክንያቱም በጣም ርካሽ ነው። ሳይቱ ቆንጆ ነው። ከአስፓልትም 50 ሜትር ብቻ ነው እንግዲህ ርቀት ላይ ያለው። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ ይህን ቤት ነገ ዛሬ አትበሉ፣ ተጠቀሙበት። ፈጥናችሁ ነው። ሰላሙ ነው።